ጸዳለ ማርያም እባላለሁ። ፈረንሳይ ነው የምኖረው። እሺ ጸዳለ ማርያም፣ እኔ እግዚአብሔር ካረገልኝ ልጀምር። እሺ የዛሬ ዓመት አካባቢ ከባለቤቴ ጋር ተለያየው ማለት ነው። እና እግዚአብሔር እንዴት አወጣኝ መሰለ? ከስራ መጥቼ ምግብ እየሰራው በአንዳንድ ነገር ተነጋገርን ማለት ነው። እኔ ሳላቅ ለካ ባለቤቴ ለፖሊስና እዚህ ሀገር ይሄ አምቡላንስ አለ ልክ ይሄ ታመህ መተው የሚወስዱ ማለት ነው፣ ለነሱ ለካ ደውሏል። እና ባለቤቴ በሽተኛ ናት መርፌ ውጋት ብሎ እንዴት አስወሰደኝ። እና በወቅቱ ሱባኤ ላይ ነበርኩኝ ስራ እየሰራውን ቢሆን ማለት ነው። ከዛ ይዘውኝ ሄዱ። በሽተኛ ናት ብሎ አጽፎብኝ ይዘውኝ ሄዱ። እዛ ሆስፒታል ሲሄድ ያደረሰኝ ዶክተር አረብ ነው። አረጋጋኝና በጣም ነው ማለቅሰው፣ በጣም እየተንቀጠቀጥኩ ነው። መቶኛል፣ ደብድቦኛል። በዛ ላይ በልጆቼ ፊት ነው የመታኝ። ከዛ ነገረኝ ለፖሊስ የተጻፈውን ሪፖርት ማለት ነው። የሆነ ክፍል አስገባና ነገረኝ። ሲነግረኝ ጊዜ ይህን ሰውዬ አይሆንሽም፣ ከዚህ በኋላ ከተመለሽ ይገልሻል አለኝ ዶክተሩ። እና መርፌ እንድትወጊ ነው የሚፈልገው፣ መርፌ ውጓት ብሏል አለ። የምን መርፌ የምትወጊው? የመርፌ አብዳለች ብሎ ነው ሪፖርት ያደረገው። ከዛ በጣም ነው እንትን ያልኩት፣ የደነገጥኩት፣ እንቀጠቀጥ ነበር፣ በጣም አለቅስ ነበረ። ከዛ ያ ዶክተር አረጋግቶኝ ምንም ጤነኛ ነሽ፣ ደሜ ተመረመረ፣ ምንም ችግር የለባትም ተባለ። በንጋታው ትራንስፖርት ታክሲ ይዤ ወደ ቤት የተመለስኩ እና የድንግል ማርያም የእናቴ አባቴ ጸሎት ነው የጠበቀኝ። በጣም እኔ አጻተኛ። አይዞሽ እንትን ተረጋጊና፣ ውስጥሽ የሚተናነቅሽ ነገር አለ። ተረጋጊና እጠይቅሽ እስቲ ምንድን ነበረ ጸባችሁ? ምንድን ነው እንደዚህ አይነት ነገር እስኪናገር መርፌ እንድትወጊ እስከመፈለግ ያደረሰው ነገር? ይኸውልህ እኔ ከ4 ዓመት ወይ 5 ዓመት ይሆነኛል ጸሎት ጀመርኩ ንስሐ ገብቼ እና ለካ እሱ ካቶሊክ መሆኑን ነው ማቀው፣ ስንጋባ ማለት ነው ማቀው። ተረጋጊና እጠይቅሽ እስቲ ምንድን ነበረ ጸባችሁ? ምንድን ነው እንደዚህ አይነት ነገር እስኪናገር መርፌ እንድትወጊ እስከመፈለግ ያደረሰው ነገር? ይኸውልህ እኔ ከ4 ዓመት ወይ 5 ዓመት ይሆነኛል ጸሎት ጀመርኩ ንስሐ ገብቼ እና ለካ እሱ ካቶሊክ መሆኑን ነው ማቀው፣ ስንጋባ ማለት ነው ማቀው። እኔ ደግሞ ኦርቶዶክስ ነኝ። ለምወልዳቸው ልጆች እምነታቸው ምንድን ነው ስለው ከመጋባታችን በፊት የፈለግሽው ይሆናሉ ያለኝ እና የፈለግሽው እምነት ይሆናሉ፣ እኔ የሚያገባኝ ታሪክ የለም ያለኝ። የእምነት እኔ ነኝ ዲሳይድ የማደርገው እንጂ እሱ አይደለም። እሺ በዛ ተስማማና ገባን። ያው እኔ ወድጄው አፍቅሬው የገባሁት እና በዛ ተስማምተን ገባን። ያው ልጆች ሲወለድ የሚመጣ ሪስፖንሳብል አለ አይደለ? ኃላፊነት። እኔ ወደ እምነቴ ሄድኩኝ። ወደ እምነቴ ሲሄድ እሰግዳለሁ፣ እጸልያለሁ፣ ንስሐ ቶሎ ቶሎ ገባለሁ፣ ልጆቼንም እንትን እላለሁ፣ አሰግዳለሁ በቤት ውስጥ ማለት ነው። እሱ በእምነቱ እንዴት ነበር? እሱ ሰይጣን ነው በቃ ሰይጣን ማለት ምንም ነገር አየለውም፣ እንደዚህ አይነት ነገር የለበትም። በጣም የተቀየምኩት እኔ ካደረገብኝ ነገር ሁሉ እግዚአብሔርን ሰደበው። ኤቲስት ሆኗል። ሲሰድበው ታጋን ሆኖ ነበር ማለት ነው። አዎ። እና ይሄ እኔ በህይወቴ ሰው አልቀየምም፣ ቂም የሚሰው አይደለሁም።
አመመኝ። በቃ መቆም ፊት ለፊቱ መቆም ይሄ ተናዳጅ ሴት ሆንኩኝ። በየቀኑ ነው የሚሰርበኝ። እኔ በልጆች ያስፈራራኛል። እኔ ሀብታም ነኝ፣ እኔ እንደዚህ ነኝ፣ ልጆችሽ አይሰጡሽም ምናምን እያለ ነው የሚያስፈራራኝ። እና እንደዛ በሚያስፈራራኝ ሰዓት ያው ልጆች ቤተሰቦቹ እኔን አይፈልጉኝም። በተለይ እህትየው በህልሜም አይነበረ የተለያየ ነገር አይነበረ እና የሆነ እንትን ነገር እንደሚያደርጉ በቃ የሆነ እንትን ውስጥ እንዳለው የሆነ ኃይል ቤቴ እንዳላቃለው የእነሱ መንፈስ ደግሞ አለ። ከዛ ጋር እየታገልኩ መሆኔን አውቃለሁ እና በደንብ ነው የምጸልየው። እሰራለሁ፣ እሱ አይሰራም። እኔን ቤት ማስተዳድረው ቢኖረውም አያወጣም። ወደሹ ስለሆነ የገባው ተወድጃለሁ የሚል ስሜት ስላለበት በጣም ተጨማልቆብሻል ማለት ነው። በቃ ይሄ እንዴት ልበልህ፣ እኔ በልጆቼ እንደማልደራደር ያውቃል። ልጆቼ ከተወሰዱብኝ በህይወት መቆያ አልመሰለውም። እኔ ግን የማመልከው አምላክ አሁንም ቆም እየሄድኩ ነው። እግዚአብሔር ይመስገን ቢወሰዱብኝም እና በቃ ከዛ አሁን እሱ ጋር ናቸው። ማሳደግ ይችላል ብሎ ነው የወሰደው አይደለም። እንዴት መሰለ አሁን እሱ ሰውየው ማለት ነው በስልክ ነው የሚላክብኝ። በስልክ ይላክብኛል። እኔ መናገር አልችልም። ዱዳ ሆንኩኝ። መጸለይ አቆምኩኝ። ጭንቅላቴ ዝም ብሎ ነው የሚጮኸው። በእጅ ነው የሚለኝ። ራስሽን አጥፊ ነው የሚለኝ። ይሄ ዱሮ የሌለብኝ ስሜት አለ አይደለም። ከዛ ኢትዮጵያ ሄድኩ። እሱና እናቱ እህቱ ለምን መንፈስ ይልኩብኛል። እኔ እንትን ቪክቲም ስለሆንኩኝ እኔ ስለተደበደብኩኝ እኔ ከሰስኩት ተደብድቤያለሁ ብዬ በቃ እንደማይሆነኝ ትዳሩ አወቅኩኝ። ሳቅ እኔ ከሰስኩኝ። እኔ ከቤት ወጣሁ። በንጋታው ልጆቹ ለኔ ተሰጡኝ። ለ5 ወር ያህል እኔ ጋር ነበሩ ልጆች። ያው እሱ በገንዘብም በጥንቆላም ሄዶ ያው እኔ ዱዳ አድርጎ ፍርድ ቤት ስቀርብ ምንም መናገር አልችልም። ምንም መናገር ስለማልችል በቃ ራሴን ፕሮቴክት ማድረግ ስለማልችል ጠበቃም እንትን ብቀጥር አልሆነም። ያው እነሱ ወሰዳቸው። ግን እግዚአብሔር ደግሞ ምን አደረገኝ መሰለ? ጠንካራ አደረገኝ። እያለቀስኩ እግዚአብሔርን አመሰግናለሁ። መንገድ ላይ ሲሄድ ዝናብ ቢሆን እያለቀስኩ እግዚአብሔርን እያመሰገንኩ ነው የሚሄደው። እግዚአብሔርን ሳመሰግን ብቻ ነው አፌ የሚከፈተው። መልካም። ልጆቹን የወሰደው ለምንድን ነው? በቃ እኔ አባት ነኝ፣ እኔ ቤት አለኝ ብሎ ነው የወሰደው። እኔ በጊዜው ቤት ነበረ የተሰጠኝ በወቅቱ። ከዛ ለ5 ወር እንትን አልኩኝና አሁን 4 ክፍል ቤት አገኘው። እከፍላለሁ፣ እሰራለሁ። አሁን ነው ስራ ያቆምኩትኝ። ያው ደከመኝ ከሚደረግብኝ አኳያ ከሚሰራብኝ ሸፍጥ ደከመኝ እና እዛ አካባቢ ስለነበረ በፊት የምኖርበት አካባቢ ስለነበረ ተጽዕኖ በጣም ይደርስብኛል። አሁን ልጆቹ አንቺ ጋር መምጣት አይፈልጉም? ኖ በሳምንቱ ለአንድ ሳምንት ይመጣሉ እኔ ጋር። አንቺ ጋር ለአንድ ሳምንት ይቆያሉ? አዎ፣ ማለት ለቫኬሽን በየ6 ሳምንቱ 1 ሳምንት 2 ሳምንት ቫኬሽን አላቸው። 1 ሳምንት እሱ ጋር 1 ሳምንት እኔ ጋር። ስለዚህ እሱ ጋር ለሚኖር ያሉት ማን ጋር ነው? እሱ ጋር 100% ትምህርት ቤት እዛው ነው የሚማሩት። እኔ ነኝ የማመጣው፣ እኔ ነኝ የምወስደው። የት? እኔ ጋር ሳመጣቸው አሁን ለምሳሌ እዚህ ሀገር ስትፋታ ምን አይነት ነገር አለ መሰለህ? ግማሽ ነው ሁሉን ነገር የምታደርገው። እኔ ሄጄ ካመጣው እሱ መጥቶ ይወስዳል። ግን አሁን መንግስት ያው ፈረንሳይ ፓስፖርትን ቢኖረኝ ይሄ የእንትን አለ አይደል የጥቁሩን አለመውደድ፣ 2 እሱ ደግሞ የሚያደርጋቸው መተቶች አሉ።
በቃ ለሱ ነው የሚታገዘው፣ ለሱ ነው በጣም 80% ፈረንሳይ ነው። አይ በብዛት እኔ ለሴቶች ነው እድል ሲሰጥ ማቀው፣ ከሀገር ሀገር ይለያያል ማለት ነው። እነዚህ ደግሞ በዓለም 8ኛ ናቸው ራሲስት መሆናቸው ፈረንሳይ እና አሁን እነሱ ጋር ናቸው። ልጆቼ እኔ ጋር ሲመጡ በጣም ነው የሚያሳዝኑ። እኔ ልጆቼ በዚህ ያህል እዚህ ሀገር እኔ አሁን ይሄንን ሳወራው ያመኛል። ቅማል ሆኖ ነው የሚመጡት፣ አያጥባቸውም። ማን አለ ማን ጋር ናቸው? እሱ ጋር ናቸው ወይስ ቤተሰብ የለም? እሱ ጋር ሆኖ እሱ ቤተሰብ አለው። በፊት እኔን ለማጣላት ነበር 24 ሰዓት ይከበቡኝ። አሁን እኔ ስወጣላቸው ልጆቼን ፕሮቴክት አያደርጓቸውም፣ ንጽህናቸውን አይጠብቁም፣ ልብሳቸውን እንትን አይሉላቸውም፣ አያጥቡላቸውም ምናምን ነገር እና እነሱ ሲመጡ በጣም ያመኛል። ስሜታቸው ተጎርቶ ተሰድበው ነው የሚመጡት። በጣም ነው ማኒፑሌት የሚደረጉት። ተጽዕኖ የሚደርስባቸው፣ ይጮህባቸዋል። ሰውዬ ይጠጣል፣ ያጨሳል። ማጨስ ብቻ አይደለም ይሄ ዋናውን ነው የሚያጨሰው እና በጣም ነው የሚፈሩት ያንን ነገር። እኔ ስራ እየሰራሁ መንግስት እኔ ምንም የሚረዳኝ ነገር ስለሌለ ምንድነው ማደርገው መሰለህ? እንትን ጠየቅኩና እርዳታ ጠየቅኩና የህፃናት ለራሴም ጠበቃ አለኝ። የህፃናት ጠበቃ አቆምኩላቸውና ፍርድ ቤት አቆምኳቸው። ልጆቼ ማንጋ መኖር እንደሚፈልጉ ራሳቸው ይወስኑ ብዬ ማለት ነው። እኔ መሄድ ያለብኝን የእናትነቴን ማድረግ ስላለብኝ አደረኩኝ። አንፈልግም እሱ ጋር ነው። እሺ እሱ ጋር አንፈልግም አሉት። ይሰድበናል፣ ይመታናል፣ ምግብ አያበላንም፣ እንዲያደርገናል። ያለውን ችግር ብቻ ለፍርድ ቤቱ ተዘረዘረ ማለት ነው። ሁለቱም ጠበቃዎች በሚገርም ሁኔታ ሾክድ ነው የሆኑት። እንዴት ዛሬ አልተሰጣትም? በጣም ዴንጀረስ ውስጥ እኮ ናቸው ልጆቹ ያሉት። ሰውዬው ከጠጣ በደንብ ፕሮቴክት ካላደረጋቸው ይሄ ሰውዬ እንደሚያጨስ መንግስት አውቋልኝ ማለት ደም ሰጥተናል ሁላችንም። የሽንት የደም ምርመራ ችንን ሰጥተናል። እኔ ከምንም አይነት ነገር ንጹህ ነኝ። እሱ ደግሞ ሁሉም ነገር አለበት፣ ደሙ ላይ ታይቷል። እና ሁለት ደግሞ የዛሬ 20 ዓመት ምናምን አካባቢ ቦሪ ነው የነገረኝ የነበረው። እብድ ሐኪም ቤት ገብቶ ነበረ ለ1 ዓመት ያህል እና ያንንም ዶክሜንት ነው ያስወጣሁበት። ያው ቤተሰብ እየረዳኝ ማለት ነው። ያንን አድርጌ እንትኑንኩኝ ሞራል ይነካኝ። መንግስት ልጆቼን አልሰጠኝ። ለምን? ምን አሉኝ መሰለህ? ፍርድ ቤት ወደፊት ይወሰድብሃል፣ ልጆቹ እሷ ጋር ነው የሚሆኑት፣ አስብበት ማለት ይሄ ሞራል መጠበቅ አለ አይደለ? እኔ እንጃ እኔ እንዴት እንደሆነ አላውቅም። እኔ ይሄድና ጥሩ ይሆንና እንዴት ወደ እሱ ጋር እንደሚገባ እኔ እግዚአብሔር ይወቅ። እኔ አሁን መናገር ራሱ አልችልም። እርግጠኛ ነኝ በቃ ይሄ ጥሩ አጋጣሚ ነው። አሁን እሰግዳለሁ፣ ጸልያለሁ። እኔን አሁን የሚረብሸኝ ነገር የለም። ልጆች በእርግጥ አይረብሹም። ልጅ የቤት ጌጥ እንጂ ረባሽ አይደለም። ግን ይሄ አጋጣሚ ጥሩ ነው። በደንብ እንሰግድ፣ በደንብ እንጸልይ፣ ለባለቤቴም ሆነ ለልጆቼ። እሱም ምንም ክፉ ቢሆንም እግዚአብሔር እንዲምረው፣ ልጆቼም ደግሞ ወደ እኔ መጥተው አብረው መኖር የሚችሉበት አጋጣሚ እንዲሆን ብለሽ ብትሰግጂ ብትጸልይና ይሄ ብቻሽን የሆንሽበትን አጋጣሚ እንደ ጥሩ ነገር ቆጥረሽው ብቻሽን ከእግዚአብሔር ጋር እያወራሽ ከድንግል ማርያም ከመላእክት ጋር እያወራሽ እንደ ሱባኤ ብታረጊው፣ እንዲያውም ይቺን አጋጣሚ አላገኛትም። ነገ ሌላ ላይፍ ሊመጣ ይችላል፣ ሌላ ህይወት፣ ሌላ ማንነት ሊኖር ይችላልና እግዚአብሔር ህይወቴን ሲያቀናው ሲያስተካክለው፣ ሰው ሲኖር እንደፈለኩ ሱባኤ መያዝ ስለማልችል እንደፈለኩ መስገድ መጸለይ ስለማልችል ይሄን አጋጣሚ ልጠቀምበት ብለሽ ብትጀምሪ ልጆቹ ወደ አንቺ ልካቸዋል። ከአንቺ መንፈስ ወጥቶ ባልሽ ላይ ሄዶ ያርፍና ውሰጂ ልጆችሽን ሊልሹል ይችላል። እንደዚህ አይነት ነገር ስላጋጠመኝ ነው። እኔ ግድ የለሽም እንደ ጥሩ አጋጣሚ ተጠቀሚው ብዬ ስላት ልጅቷን እሺ ብላ ልክ 3ኛ ነው 4ኛ ሳምንት ላይ ስትደርስ እንደዛ በፍርድ ቤት ገትሯት የነበረ በጣም ብዙ ችግሮችን ፈጥሮባት የነበረ ሰው እንደገና የምታረቅ ብሎ ታርቃ እኔ ጋር መደወል አቆማ 6 ወር ሙሉ ከባለቤቷ ጋር ሰንበት የለ አጽዋማት የለ ምን የለ በቃ ታርቀናል፣ ጥሩ ሆኖልኛል፣ እግዚአብሔር ጸሎቴን ሰምቶኛል ብላ አብራ ከሱ ጋር መኖር ጀመረች። ግን ከሃይማኖት ወጣ ነው በቃ እግዚአብሔር ቀስ ብሎ ያስተካክለዋል፣ ህይወቱን ቀስ ብሎ ያመጣዋል እያለች ለሷ ሐሳብ እየተገዛች ሄዳ ልክ 6ኛ ነው 7ኛ ወር ላይ ሲደርስ
አጋድሞ ሊያርዳት ቀን ጠብቆ ዘላን የወጣችው በጣም ከባድ ቀን ጠብቆ ሊያጠቃት ነበረ። ምንድነው ምን ሆነሃል? በርዘግታበት ምን ሆነሃል አለችው። ልበቀልሽ ነው የታረኩሽ ብሏት ቁጭ እና አንዳንዴ ልክ ጥሩ አጋጣሚ ነው ብለሽ አስበሽ እግዚአብሔርን ስትከተይ ያቺን ደግሞ ሊወስድብሽ ይፈልጋል። ጊዜ ራሱ ከሀብት ነው። እግዚአብሔርን እኮ የምታገኝበት ጊዜ ነው። አሁን እኮ በደንብ ከአምላክሽ ጋር የምትነጋገርበት ጊዜ ነውና ተጠንቅቀሽ ነው። ከዚህ በኋላ ራሱን በደንብ ስትሰግጂ ስትጸልይ ሌላ ተጨማሪ ሐሳቦችን ሊያመጣ ስለሚችል ዲያብሎስ በጎ መስሎ ደግ መስሎ ደግሞ ሊመጣ ይችላልና ተጠንቅቀሽ ግን ወደ እግዚአብሔር ደግሞ ይሄን አጋጣሚ ተጠቀሚበት። እንግዲህ እንደ እግዚአብሔር ፍቃድ እንትን እያልኩ ነው እጸልያለሁ እንደምችለው። አይክፋሽ። ልጆችሽ የትም አይሄዱ። ይኸውልሽ እድሜያቸው ለቁም ነገር ሲደርስ እናትንም አባትንም ፍለጋ ራሳቸው ባይምሯቸው ያመዛዝናሉ። እንዲያውም ብዙ ጊዜ ከእናት ጋር ያልኖረ ወደ እናቱ ከአባቱ ጋር ያልኖረ ወደ አባቱ ይናፍቃል እንደሚባለው ምንድነው ብቻ ዞሮ ዞሮ እግዚአብሔር የሚሰራውን አታቂም። ራስሽን መጀመሪያ አረጋጊ። ሲመጡ የምትናደጂ እግዚአብሔር ይመስገን ለሁሉም ነገር ነው የምለው። ሁሌ በእውነት ነው የምለው። ይኸውልሽ እኔ መታበይ ምናምን አይደለም። ይኸውልሽ እኔ እያልኩ ያለሁት ልጆቹ ፊትም ሆነ እግዚአብሔር ፊት የሆነ የተቀያየረ ፊት አይደለም ማሳየት ያለብሽ። ደስተኝነትሽ ከውስጥሽ ይውጣ ነው። ይሄንን ጊዜ እንደ ጥሩ አጋጣሚ ተጠቀሚበት እንጂ እንደተበደለች እንደተጨቆነች ሴት አትሁኚ። የሚፈርድልሽ እግዚአብሔር ነው። ገባሽ አይደል? እግዚአብሔር ይፈርዳል። ሲፈርድ ደግሞ ባልሽን ገሎ አንቺን አድኖ ባልሽን አሳስሮ አንቺን አስፈትቶ አይደለም። እግዚአብሔር የፍቅር አምላክ ስለሆነ አስገርሞሽ ነው የሚፈርደው። በቃ አይለወጥም የሚባል ሰው ተለውጦ ዋናው ያንቺ ንጽህና ነው። ቀና ልብ ካለሽ እግዚአብሔር ያደርገዋል። አንዷ መንፈሳዊ ሆና አታውቅምና ሁልጊዜ ባሏን ለመክሰስ ብዙ ያልሄደችበት ጥረት የለም አንቺ እንደምታረየውና ልክ መንፈሳዊ መሆን ስትጀምር እግዚአብሔር አሁን ብዙ ነገሮችን አስተካከለላት። መንፈሳዊ መሆን ስትጀምር እግዚአብሔርን ስትከተል ቤቷ ስትሰግድ ምን ስትል ቀና ሐሳቦች በልቧ ሲመጡ ምን ወደው እኮ አይደለም ይሄ ሰውዬ ግን እንደዚህ የሚያደርገው አንተ ስገድ እስቲ እያለች ትደውልለታለች። ምን አባሽ ነው የምትይው ይላታል። እስቲ ስገድ ጸልይ እስቲ አመዳም የሆንክ ነገር እያለች እየሰደበችው ቢሆን ስገድ ትለዋለች። የት ልስገድልሽ? አባብዬ ጋር ልስገድልሽ? አንቺ ጋር ልምጣ ነው ስገድ ይላታል። አትቀልድ፣ ሂድ ጸበል ተጠመቅ፣ ስገድ፣ እንዲህ ችግር አለብህ ኮሜንት ትልክበታለች፣ ቪዲዮ ትልክበታለች በቻለችው መጠን ያክል። ግን እሷም አልተለወጠችም። አነጋገሯ ልክ አልነበረም። እየተገራች ስትሄድ እሷ በጣም ስትጠፋበት መላኳን ስታቆም ጨነቀው። ከዛ ምን ነው መላክ አቆምሽ? የጠፋሽ እየሰገድሽ ነበረ አንቺም ወደ ዓለም ተመለስሽ መሰለኝ ምናምን ሲያት ጊዜ አይ አነጋገሬ ልክ እንዳልሆነ ቮይሱን እየሰማሁኝ ስለተረዳሁ ነው ብላ ደግሞ ዝግ ብላ በትህትና ስታወራው ደግሞ አየ። በአንድ አመት ውስጥ ማለት ነው 3 አይነት ድምጽ ነው ቴሌግራሙ ላይ ያገኘው። ለአንድ ወር ለሁለት ወር ያክል ስድብ የተቀላቀለበት ግን እንዲመለስ እንዲፈወስ መፈለጓን የሚያሳይ ንግግር ትናገራለች። ከዛ ደግሞ ለ3 ወር ለምናምን ያክል ደግሞ እንደ ቢያንስ እንግዲህ ወደ 90 ቀን ቢዋስቢው እና ለዛ ጊዜ ደግሞ እያለቀሰች ደግሞ ትደውላለች። ልጆች አንተ ጋር በመሆናቸው ተጎድተዋል። እናትህ በአዳም ልኮ ታመልካለች፣ አባትህ እንደዚህ ናቸው፣ አንተ እንደዚህ ነህ፣ ከቡና ቤት ይዘህ የመጣው መጠጥ እንትን መንፈስ እንደዚህ ነው። እየሰበከችው ነው የሚመስላት፣ ግን እያለቀሰች ስለሱ ኃጢአት ነው የምታወራው። ከዛ ወደ 3 ወር 4 ወር ደግሞ በሌላኛው ወር ላይ ደግሞ በትህትና ካንተ ጋር ያጣላኝ የነበረው እኔ ጋር ይነጥላ ነው፣ እኔን ይቀርቡኝ የነበሩ ወንዶች እንደዚህ እንደ እገሌ የሚባል እንደዚህ በሰፈር ውስጥ ባደኩ ጊዜ ይሄ ነገር ይገጥመኝ ነበር ብላ የራሷን ኃጢአት ደግሞ ቮይስ አረገችለት። ሊያውም በትህትና በጣም ረጋ ብላ የተሰበረ ልብ ሆና እና ለካ ካንተ ጋር ያናቆረኝ የነበረው እኔ ጋር ያለው ነው ብላ ስትለው እሱ ደግሞ ለመጨረሻ ጊዜ የላከላት ቮይስ ምን ነው ታውቂያለሽ? ያልሽው ነገር በጣም የሚገርም ነው፣ ጥሩ ነው። ግን ለኔም ደግሞ የላክሽልኝ እነዛ ቮይሶች በፊት የነበሩት ትንሽ አስተምረውኛል። በእልህ ሆነሽ ስለምትልኪልኝ ተናድጄ ዝም ብልሻለሁ እንጂ ይገርመኝ ነበረ። ተቆጥተሽ ስለምትናገሪ ግን እኔም በቁጣ መልስልሻለሁ እንጂ እኔም ተምሬብሻለሁ። እኔ እንታረቁ ነው የታረቃት ባላለት። በጣም የሚገርምሽ ነገር በየጊዜው ግን ምን ይላት ነበረ? የባህሪ ለውጥ አምጪ ነበር ምላት። የጸባይ ለውጥ አምጪ፣ አትቆጪ፣ አትናደጂ፣ አትሳደቢ፣ አትደውይለት። በቃ በርሽን ዘግተሽ ስልክሽን ዘግተሽ ቁጭ በይ፣ ተሰብሰቢ
ምንም ነገር ያለው በቃ ምንም አትመልሽለት። ሲቻል አመት በዓል ሲመጣ እንኳን አደረሰ ብለሽ ብቻ ላኪለት ነው ማለት። ግልጽ ነው። ይሄ የሚያሳየው ምንድነው? እኔ እንደ እናት ብዙ አድርጌያለሁ። አይ ተሳዳቢ ነበርሽ ወይ ኃይለኛ ነበርሽ ወይ? አንቺን አልጠየቁሽም። እኔ ምን አይነት ጸባይ ነበር የመሰለ ያው የመምህርት ግርማንም ያንተንም ትምህርት ስለምሰማ የሆነ ነገር አሁን ጸሎት ሲጀመር ያው አንድ ላይ ነው ሁሉ ነገር ችግሮች የሚነሱት እና ይሄ ሲሰድበኝም ሲገፈትረኝም ይሄ በሰው ፊትም የሆነ በቃ ያላደረኩትን ነገር እንትን ሲልኝ በቃ ከኔ ጋር ሄዶ ነው እዛ ጋር እንደዚህ የሚያደርገው ብዬ ስቄ ነው ማሳልፈው። በጣም ደስተኛ ነኝ በህይወቴ የራሴንም ትዳሬንም ልጆቼንም እሱንም ዘመዶቹንም ጓደኞቹንም አክብሬ ነው የምኖረው። በእውነት ነው የምልህ። ለምን ክርስትና ስለገባኝ ነው። ክርስትናው ስለገባኝ ከዚህ ጋር እሱ ይሄ የኖረበት አኗኗር አለ፣ እኔ ደግሞ የመጣሁባት ያኗኗር እንትን አለ ስታይል አለ። ወደ እምነት ደግሞ ስንመጣ እግዚአብሔር ጋር ስትቀርብና እግዚአብሔርን አላቀውም እኔን አያቀኝም ማን ነው ስትባል የሚል ሰው ደግሞ ያለው እንትን ስላለ የመንፈስ ችግር እንደሆነ አውቃለሁ። ግን እህቱ አትወደኝም ነበረ። መቼ ነው የምትፋታው ነበረ የምትለው። እኔ በዛ ሰዓት እንደዚህ ሲያወሩ እኔ በልጆቼ ብዙ ነገር ደርሶብኛል። ሽጭልኝ ሁሉ ተብያለሁ። እኔ መጀመሪያ ልጄ እናትየው መታ ያንን ሁሉ ኤክስኪውዝ አድርጌ ነው የተውኩት። ማለት ይቅርታ በቃ ሞቅ ብሏት ነው እንዴ ጠየቀችሽ። ደጋግማ መጠየቅ ማለት አይ እኛ ሀገር ልጅ አይሸጥም ነው ያልኳት ለእናቱ። አልተሳደብኩ፣ አላለቀስኩ። በጣም በተረጋጋ ሁኔታ ብዙ ነገር አሳልፌያለሁ እዚህ ትዳሬ ላይ ማለት ነው እንዲሆን እና እኔ ያንን ለወጣ የዛሬ አመት ለወጣ ስል ያስኩት ሱባኤ ይሄ ትዳር ይሆናል አይሆንም ድንግል ማርያም ምንድነው የምታደርጊኝ ብዬ እንዲህ በንፍቅቄ እየሄድኩ ነበረ ሱባኤ የገባሁት እና መልስ ሰጠችኝ። ህልማየው እጁ 5 ቦታ ተበሳስቶ ያ ይሄ እንትን ሲይዝ እንዴት ነው አሁን የሆነ ነገር ሲያቃጥለን እጃችን እንደዚህ ቆዳው ይነሳ የለም ግፍ አለበት ማለት ነው። ግፍ አለበት የሰው ግፍ አለበት። እኔ እንዴት እንደሆነ እግዚአብሔር ያውቅ። እጁ ላይ 5 ቦታ ይሄ ተነፋፍቶ ማለት እንዳለ ቆዳው ተነስቶ 5 ቦታ እንትን ብሏል ተከፍቷል እና ከስር መዳፉ ላይ ያይጣራል። እህትየው ደግሞ እየሳቀች ደስ የሚል ሁኔታ እኔንም እሱንም ስታይን ያየሁት። ከዛ በንጋታው ራሱን መቆጣጠር አቃተው። ያን ሁሉ ነገር አደረገ። ያን ሁሉ ነገር አድርጎ ልጆቼን ይዤ ሲሰጠኝ በፖሊስ ልጆቼ ሆቴል ነበር የመጀመሪያ ቀን ያረፍነው። ልጆቼን ጸሎት ላይ ስንቆም ይቅርታ አድርጉለት ለአባታችሁ ወዶ አይደለም ያልኳቸው። ልጆቼ ደነገጡ። ይሄ ይቅርታ ይደረጋል? ሴቷ 8 አመቷ ወንዱ 10 አመቱ ነው እና ሴቷ ልጄ ደግሞ በጣም የነቃች ናት። እንዴ እማ አለችኝ። አቤት ስላት ለዚህ ይቅርታ ይደረጋል አለች። ማርያም አለች አልኳት። ሁሉንም ነገር እኛ የምናጠፋው ነገር ይቅርታ ታደርግልናለች። እግዚአብሔርም ከነ ልጇ አሁን ፓፓ እኮ ተናዶ ነው በሆነ ነገር ተናዶ ነው እና እኔ ይቅርታ አድርጌለታለሁ እናንተ አታረጉለትም ስላቸው እሺ ይቅርታ አድርገንለታል ብለው ስቅስቅ ብለው አለቀሱ። ስቅስቅ ብለው እና ሾክድ ነው የሆኑት ልጆቼ። እኔ ልጆቼን ከዛ ካዩት ነገር እንዲወጡ ነበረ የምፈልገው። መዘምራን አረኳቸው። እዚህ ቤተክርስቲያን እየወሰድኩኝ ግዕዝ ማስተማር ጀመርኩኝ። ከልጆች ማገናኘት ጀመርኩኝ። ይሄ እንትናቸው ስለ አባታቸው ያሏቸው አመለካከት ለምን ደውይልኝ ይላል ኑ ስልክ አዋሩት ስላቸው እምቢ ይሉኛል እና እነሱን ለማቀራረብ በቃ ብዙ ነገር አደርግ ነበር። ለምን እኔ ተጎድቻለሁ፣ ግን እነሱ ከአባታቸው ጋር ያለውን ነገር ግንኙነት እንዲሻክር አልፈልግም። አሁን ልጆች እሱ ጋር ሲሆኑ ሴቷ ልጅ
አንቺ ጋር በነበርን ጊዜ ማማ ምንም ነገር ስለሱ ክፉ ነገር አትናገሪም፣ ይቅር በሉት ነው የምትይን። እሱ ደግሞ መጥፎ ናት እያለ እየነገርን ነው። ማንን እንመናል? ያያችሁትን እመኑ አልኳቸው። በቃ ይህንን ነው ማለት የምችለው። የት ነበር የሚወስዳቸው? በእምነት ደረጃ የት ይወስዳቸዋል? የትም ቦታ የሚወስዳቸው ቦታ የለም። በቃ ምን እንደሚያሰማቸው ታውቃለህ? የማይክል ጃክሰንን አም ዴቪል የሚለውን ሙዚቃ ነው የሚያሰማቸው። ልጆቼ ልክ ሲመጡ እኔ ጋር ማለት ነው፣ እኔ መዝሙር ነው መኪና ውስጥ በቃ ይሄ ሌላ ነገር መክፈት እንትን ነው ክልክል ነው። መዝሙርና መዝሙር ነው መኪና ውስጥ የምከፍተው። አም ዴቪል የሚለውን ላኪልን እንትን አድርጊልን ነው የሚሉኝ ሙዚቃ እና ተበርዘው ነው የሚመጡት። በሁለት ቀን ውስጥ ግን አሰግጄ ቅባ ቅዱሴና እንትን ብዬ እንትንም ከሆነ አሁን ቤተክርስቲያን አንሄድም ብለዋል። ለምን? እሱ ከልክሏቸው። አንቺ ጋርም ሲመጡ አይሄዱም? አንሄድም አለኝ ወንዱ። አባቴ የማይፈልግበት ቦታ አልሄድም። ለምንድን ነው? እኔ ፍሪ ሆኜ መኖር እፈልጋለሁ አለኝ። እኮ እንደዛ ስላለው ነው እንጂ መክሮት ነው። እንደዛ ስላለው ነው እንጂ በፍጹም እንደዚህ ልልሽ አልችልም። በራሱ ስለተባለ ነው። አይ ተመክሮ ነው። እኔ ደግሞ ምን አልኩኝ መሰለ፣ እኔ እዚህ ቤት እኔ ጋር ስትመጡ አርሴማ ጋር ነው እናታችሁ ጋር ነው እና እናታችሁ ጋር ደግሞ ስትመጡ ምንድነው ማድረግ ያለብኝ? የእናታችሁን የቤቱን ሕግ ማክበር አለባችሁ። እኔ አስተዳዳሪ ነኝ፣ የእናንተ ያንን ነገር ማድረግ አለባችሁ አልኳቸው። ይመጣሉ፣ ያው እንትን ይላሉ፣ ይሰግዳሉ፣ ይሰሙኛል። በደንብ ነው የምንግባባው፣ በደንብ ነው ደስ ብሏቸው የሚሄዱት። ሲመለሱ ይታመማሉ። ልቤን ነው የሚሉት። በቃ ስለ አባታችን ስናስብ ልባችንን ያመናል። እናታችን መቼ ነው ከዚህ ቤት የምታወጪ? የእነሱ ንግግር ደግሞ ያመኛል ማለት ይሄ በእርግጥ ልጅ አይደሉም። ይሄ በእርግጥ በትክክል ልጆቹ የሚሰማቸው ስሜት ከባድ ነው የሚሆነው። በሃይማኖትም አንዱን ያዛቅቷቸዋል። ግን ይኸውልሽ ከአንቺ የሚጠበቀው ምን ታውቂያለሽ? ማሳሰብ ነው። ለእግዚአብሔር አሳስቢ፣ ግድ የለሽም። ምክንያቱም የሚያሸንፍ አምላክ ነው ያለሽ፣ የሚሸነፍ ሰይጣን ነው የሚልኩብሽ። እነሱ ላይም ደግሞ የሚከራከራቸው የሚሸነፍ አጋንንትና ሰይጣን ነው። ስለዚህ በጣም ኮንፊደንስ ሊሰማሽ ይገባል። ይሄ ላታመልጭኝ አታውጭኝ የሚባል ነገር አለ። እንደውም ሀገሩ ትጨርሳለህ እንጂ ትንሽ ጉዳት ልታመጣ ትችላለህ እንጂ አታመልጠኝም፣ ይዘሃለሁ ነው የሚባለው። ማልቀስ የለም። የሚያለቅሱ ሰዎች ግራ ገብቷቸው መፍትሄ ለማምጣት ሳይካትሪስትና ስነ ልቦና ጋር የሚሄዱ እንደገና ደግሞ ብዙ ጭንቀት ውስጥ የሚገቡ ሰዎች እርግጠኛ ያልሆኑ ናቸው። በእምነታቸው እርግጠኛ ያልሆኑ ሰዎች ናቸው። አንቺ በእምነትሽ እርግጠኛ መሆን አለብሽ። ሁልጊዜ ደጋግሜ የምናገረው ምንድነው? በምንጸልየው ጸሎት፣ በምናመልከው አምላክ እንዲሁም ደግሞ በአጠቃላይ በሃይማኖታችን እርግጠኛ ስንሆን ነው ምንድነው? በማወላወል በፍጹም አይዳንም። አንቺ አወላውልሻል ማለት አይደለም። አሁን ይሄንን አቋምሽን ያዥና ልጆቹ መጡም ቀሩም ምንም አይነት ስሜት አሳዩም፣ እቺ አሁን ያለችበት እድሜ ትንሽ ከፍ እስክትል ድረስ ነው። እግዚአብሔር ሆይ ሚካኤልን ልከህ ጠብቃቸው፣ ገብርኤልን ልከህ ጠብቃቸው፣ ከሚያጋጥማቸው የትኛውም የአጋንንት ልክፍት ሰውራቸው እያልሽ መስገድ፣ በስማቸው መስገድ የሚጠበቀው ካንቺ። ባለቤቴም በህልሙ እንዲያየኝ ለልጆቹ እንዴት እየጸለይኩ እንደሆነ እንዲያውቅ እግዚአብሔር አስተምረው። እግዚአብሔር ሲያስተምርና በሽታ ሲያስተምር፣ አጋንንት ሲያስተምር ይለያያል። ኑሮ ሲያስተምር ይለያያል። እግዚአብሔር ሁሉንም ነገር ማምጣት ይችላል፣ ግን ሊገል አይደለም። በሽታን የሚያምጣ ገንዘብ ማሳጣትን የሚያምጣ በየትኛው በኩል ይፈትነን። ሲፈትን እግዚአብሔር ሊያስተምረን ነው የሚፈትነን። ኑሮ ከሆነ ግን ወይ ይጥልሻል፣ ለማኝ አድርጎ ይጥልሻል። ሰይጣንም ከሆነ ደግሞ ያዋርድሻል። ገባሽ? በቃ ስለዚህ ብትቺ የትኛውን ቦታ ላይ ሳትሄጂ ቤትሽ ሆነሽ አግኘው እግዚአብሔርን። ቤተክርስቲያን፣ ከዛ እቤት፣ ቤተክርስቲያን፣ እቤት። ምንም ነገር አትጨነቂ። እርግጠኛ መሆን አለብሽ የሚለው ነው የሚበልጠውን ያሽው። እኔ በእውነት እኔ እግዚአብሔር ያደረገልኝ ለምን በየቀኑ የሚደረግብኝ ነገር በጤናዬ ላይ በማስፈራራት ጓደኞቹ ያስፈራሩኛል። እኔ ልጆችን እዛ ሰፈር ሄጄ ስመጣ እሰደባለሁ፣ ምራቅ ይተፋብኛል፣ ብዙ ነገር ይደረግብኛል። ግን እኔ እግዚአብሔርን እያመሰገንኩ ነው እንትን የምለው። እኔ ከነሱ ስለተሻልኩ ነው። እግዚአብሔር በቃ የሆነ ነገር ሊያስተምረኝ ነው።
ያስለቅሰኛል። በልጆቼ ፊት አላለቅስም። ሽንት ቤቴ ገብቼ ነው አለቅሰው። ልጆቼ መረበሽ አልፈልግም። እዚህ ጋር የሚመጡበትን ሰዓት በደንብ ደስ ብሏቸው ቆንጆ ጊዜ አሳልፈን እንዲሄዱ እፈልጋለሁ። ግን ይህ ሰው ትንሹም ትልቁም የልጆቼ ጓደኞች ሰላም አይሉኝም። አሁን ልጆቼን ትምህርት ቤት ሳመጣቸው በጣም ነው የሚከፋ። ይሄ ይኸውልሽ አሁን አንቺ እውነት ይከፋል። በገጠመሽ ችግር ላይ ምን በእንቅርት ላይ ጆሮ ደግፍ እንደሚባለው በገጠመሽ ችግር ላይ ምንድነው የመጣብሽ? ስስ ነሽ። ስሜትሽ ስስ ነው። የእናትነት አንጀትሽና የአንቺ ባህሪ ተቀላቅሏል። እናትነት እኮ በጣም ከባድ ጥንካሬ እኮ ነው። በዚህ ላይ ስስነት ካለ ከባድ ነው። ሙጬ የሚባል መንፈስ ካለ ልከኝነት፣ ነጭናጫነት ወይም ደግሞ ሁልጊዜ ሆደ ቡቡ መሆን ትንሽ ይከብዳል። ስለዚህ ጠንካራ እናት ደግሞ ልጆቿ አብረዋት ሆኑም ውጭ ሀገርም ሄዱ የትኛው ቦታ ላይ ሄዱ ልጆቿን በመንፈስ ነው የምታገዛቸው። በመንፈስ ልጅ በአካል አጠገባቸው ስለሆነች ሳይሆን በአካል ርቃ እንኳን እናት አጠገብ እንደሆነች አርጋ እስክትስል ድረስ ልጆቿን መጠበቅ ትችላለች። ይሄ ማሰብ አለብሽና አይዞሽ፣ በውስጥ መስመር አወራሻለሁ። እሺ በመጨረሻ ላይ ግን እምላችሁ እኔ ለሚሰማው ሰርጸ ድንግል ወለተ ማርያም ብሎ ለልጆቼም ለእኔ የሚጸልዩልኝ። እሺ በእውነት ጸሎት ያስፈልገኛል። እኔ ጸዳለ ማርያም እባላለሁ። አሁን ወደፊት ወይ መስከረም ላይ ወይ ነሐሴ መጨረሻ ላይ ፍርድ ቤት ዲፊኒትሊ የመጨረሻ ፍርድ አለን እና ለሱ የፈራው ነው። እውነትም ፈርቻለሁ። በጣም ተረባብሻለሁ። ለምንድን ነው የፈራሽው? የፈራሁትኝ ይደውልልኝና የሆነ ነገር እፈልጋለሁ ይለኛል ማለት ነው። በልጆቹ ፊት ይደውልልኝና አይ እኔ እኮ ይህንን ጥያቄ እኮ ጠይቄ አልመለስክልኝም እኔም አላየሁትም ስለው ምናልሽ ለምንድን ነው የምትጮይብኝ? ልክ እኔ ጨዋሂ እንደሆንኩኝ በልጆቹ አጠገብ ይሆንና እኔን ልክ ያልሰደብኩትን ስድብ እሱ ይላል እኮ ያስመስላል እኮ። ይሄ በስነ ልቦና ማስመሰላል አይደል? በስነ ልቦና ሊጎዳሽ የሚሞክርበት መንገድ፣ ልጆቹን ፌክ በሆነ መንገድ እንዲወዱት የሚያደርገው መንገድ፣ በጥሩ ነገር ላይ በመግዛት ጥሩ ነገር በመግዛት የተለያዩ ነገሮች በማድረግ የሚያደርገው መንገድ እንደማያዋጣው አንቺ ባለሽ እምነት እለፊው ነው የምልሽ። ባለሽ እምነት እርግጠኛ ሁኚ። አይ ይሄ አሁን የምታረጋቸው ነገሮች በሙሉ የምታፍርበት ነው የሚሆነው ብለሽ ንገሪው። እንደገናም ደግሞ ወደ እግዚአብሔር አሳስቢ። ወደ እሱ ከምትነግሪው ጥያቄሽን የሚመልስልሽ እሱ ባልሽ ሳይሆን እግዚአብሔር ነው። የጠየቅኩህን ጥያቄ እንኳን አልመለስክልኝም የምትይው ምናልባት የፍርድ ቤት ጉዳይ እንዲያወራሽ የምትፈልጊው ነገር ካለ በእርግጥ ልክ ነው። ግን እየተጣመመብሽ ሲመጣ ሌላ ዘዴ ነው መፈለግ ያለብሽ እንጂ በዚህ ነገር ስስ መሆን የለብሽም። አሁን እኔ በኤስኤምኤስ ነው በኤስኤምኤስ ነው ከዚህ በኋላ እንደውም ትናንትና እንደዚህ ሲሆን ጊዜ በቃ ከዚህ በኋላ እኔ ማድረግ ያለብኝ በጽሁፍ ነው እኔ መላላክ ያለብኝ። እኔ የሚፈልገውን በጽሁፍ መልስለታለሁ። ጥያቄ ካለ በጽሁፍ ላክልኝ ብዬ ተረጋግቼ ቻው ብዬ እንትን አልኩኝ። ግን ያማል፣ በቃ የሚያደርገው ነገር ያማል። አሁን ልጆቹ አያምም እኮ አላልኩም፣ ያማል። አዎ ያን ህመም ግን ቻዩ አይደለም የምልሽ። ያንን እንደ ጥሩ አጋጣሚ ቁጠሩና ነገ የሚያፍርበት እንደሆነ ያሰብሽ ተጽናኝ እኮ ነው የሚልሽ። የሚያደርገው ነገር ነገ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ የሚለው ቃላት እኮ እዚህ ጋር ነው። አንቺ ጋር ያለው የሚያሸንፍ ኃይል እንደሆነ ካወቅሽ ዛሬ ባለቤትሽ የሚያደርገው ነገር በሙሉ ባጋንንት ኃይልና በደካማ የወንድ አስተሳሰብ ነው የሚያደርግ ያለው። ደካማ የወንድ አስተሳሰብ፣ በጣም ደካማ የሚባል ሲስተም ነው የተጠቀመው። አያዋጣውም እያልሽ መሄድ የለብሽ ነው የምልሽ። በተናገረው ንግግር መላው ሚዲያ የዓለም ሕዝብ የሰማው አድርገሽ አታስቢ። ኃጢአት ስንናዘዝ ንስሐ አባት ጋር ሄደን ስንናገር የኢትዮጵያ ሕዝብ ወይም የዓለም ሕዝብ በሙሉ የሰማን ይመስለናል ብዙ ጊዜ። ለዚህ ነው ንስሐ መግባት የምንፈራው። ለአንድ ቄስ እንደምንናገር እንረሳዋለን። ከባልሽ ጋር ስታወሪ አንቺና ባልሽና እግዚአብሔር ነው የሰማችሁት። ኢቭን ልጆችሽ ባልሰሙት እንኳን እንዲፈርዱ አድርጎ የሚናገሩበት መንገድ በአንቺ በእግዚአብሔርና በባለቤትሽ መካከል ብቻ ነው ይሄ ነገር ያለው። ስለዚህ የሚፈርደው ሐቁን የሚያውቀው ብቻ ነው። ሐቁን የሚያውቀው ብቻ ነው። እንደዛ ነው ማሰብ ያለብሽ። እደውልልሻለሁ። እሺ፣ አመሰግናለሁ። እሺ፣ አገኝሻለሁ። እሺ፣ ሰላም።